እንዴት ሁነኛ መፍትሄ እንደሆነ ልነግራችሁ አልችልም። ያው ጥንቃቄ ማድረጉ ስፖርት መስራቱ ሁሉ ነገር እንዳለ ሆኖ ማለት ነው። ኤኒ ሜካፕ የሚሸጥበት የቆዳ ትሪትመንት የሚሸጥበት ስቶር ብትሄዱ ለቆዳ ብሩሽ ለቆዳ ማበጠሪያ ብሩሽ ብላችሁ ብትሉ አለ። እንዴት እንደጋለ እንዴት እንደሚያቃጥል ልክ እንደ ኦሊቭ ኦይል የተቀመጠበትን ማቴሪያል የመመዝመዝ ባህሪ ያለው ለዛ ነው ለቆዳ በጣም ቤስት ኳሊቲ ውጤት ይሰጣል የሚባለው። ሌሎች ዘይቶች በሙሉ በፕላስቲክ ፓክ መደረግ ሲችሉ ለጤናችን ስንል በፕላስቲክ ፓክ የተደረገ እንዳትገዙ። ልቅም ተደርገው የተሰሩ የሸማኔ ጋቢዎች በላብራቶሪ ቴስት ጥራታቸው የተመሰከረላቸው ፈርስት ግሬድ ኦርጋኒክ ሺያ በተር እንዲሁም ካስተር ኦይል በተለያየ ሀገር ላላችሁ ገና ጥበብ ዌብሳይት ላይ ታገኙታላችሁ። ጤና ይስጥልኝ ወዶች፣ እንዴት ከርማችሁልኛል? ዛሬ ቆዳ በደረቁ መበጠር አለበት ሲሉኝ ወይ ጉድ አያልቅባቸው። እኔ ግን እንደዚህ አይነት ሚስጥሮች እናንተ ያላችሁ ከነጮቹ ነው መስማት ያለብኝ። ቆዳ በደረቁ እንደሚበጠር እያወቃችሁ ዝም ያላችሁኝ። ምክንያቱም ቆዳ በደረቁ በብሩሽ በሚበጠርበት ጊዜ ፊታችን፣ አንገታችን፣ ዴኮልቲያችን፣ ሙሉ ሰውነታችን የምንቀባው ነገር በሙሉ የሚገርም ለውጥ እንዲኖረው ያደርጋል ብለው በጣም ይገርማቸዋል። ሰርተው በቆዳዬ ላይ አሳይተውኝ በቃ እረፍ ያለ ቆዳ፣ በዛ ላይ ደግሞ የምንቀባው ነገር በሙሉ ወደ ውስጥ ግብት ይልና የሚገርም ለውጥ ይሰጠናል። እንደነዚህ አይነት ብሩሽ ካልገዛችሁ ገዝታችሁ እንዴት ቆዳችሁን በደረቁ እንደምታበጥሩ ተከታተሉኝ። በዚህ አጋጣሚ ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ አደራ እያልኩኝ ወደ ቆዳ ብጥራችን በመጀመሪያ እንግዲህ ማስተዋል ያለብን በብሩሻችን ቆዳችንን በደረቁ ማበጠር አለብን። ሲቀጥል ወደ ላይ ነው የምናበጥረው። ምክንያቱም ግራቪቲ ወደ ታች አይደለ ቆዳችንን በተለይ እድሜያችን እየጨመረ በመጣ ቁጥር የሆነ በቃ ቆዳችን ሳይመቸው ሲቀር እንዴት ብዬ ልንገራችሁ፣ ስትሬስ፣ ጥሩ እንቅልፍ አለመተኛት ምናምን ቆዳችንን የሆነ ጉስቁልቁል ሲያደርገው እንደነዚህ አይነት ብሩሾች በደረቁ በምናበጥርበት ጊዜ ቆዳችንን ኦክሲጅን በውስጡ በደንብ እንዲተላለፍ ይረዳዋል። ኦክሲጅን በውስጡ የሚተላለፈው ደም ዝውውር በሚቀላጠፍበት ጊዜ፣ ደም ዝውውር በጣም በሚጨምርበት ጊዜ ሰውነታችን ጋል የሚለው የደም ዝውውራችን ሲቀላጠፍ ነው። በደማችን አማካኝነት ደግሞ ቆዳችን ኦክሲጅን ይደርሰዋል፣ የሚጠቅመው ምግብ በሙሉ ያገኛል ማለት ነው። ስለዚህ ያንን ብለድ ሰርኩሌሽን አክቲቭ ለማድረግ በመጀመሪያ ደረጃ በእንደዚህ አይነት ብሩሽ በደረቁ ቀስ እያለን ፍትግ ማድረግ የለብንም። ያው መቼም እኛ ኢትዮጵያኖች ሀበሾች ገላችንን ስንታጠብ ፍትግ ነው። በቃ ፀጉራችንን ስናጠብ ፍትግ ነው። በስሱ እጃችሁ አይክበድበት፣ ቀለል አድርጋችሁ እንደዚህ ታበጥሩታላችሁ። እንደዚህ ወደ ላይ ግራቪቲ ወደ ታች አይደለ ሁልጊዜ ሰውነታችንን የሚጎትተው፣ ሁሉን ነገር ወደ ታች አይደለም የሚጎትተው። ስለዚህ እኛ ደግሞ ወደ ተቃራኒው ነው ማበጠር ያለብን ሁልጊዜ። እሱን ማስተዋል አለባችሁ። እነዚህ ለቆዳ ማበጠሪያ ተብለው የተሰሩ ብሩሾች ብሩሻቸው በጣም ለስላሳ ስለሆነ እንደምታስቡት የሻከረና የከርድድ አይደለም። እንደውም ደስ የሚል ሴንሴሽን ነው የሚሰጣችሁ። በጣም እያረጋችሁ ታበጥሩታላችሁ። አይናችሁን አካባቢ አትነኩም። እንዴት ደስ እንደሚል። ከዛ ይሄንን እንደዚህ ደስ ሲል
አያችሁት እንዴት እንደጋለ እንዴት እንደሚያቃጥል በሙሉ ሰውነታችሁን እንደዚህ ታወጥሩታላችሁ። የሞተ ዴድ ስኪን እንዲነሳ ይረዳል። ሴሉላይት ለሚያስቸግራችሁ ታፋችሁ ጀርባ በእንደዚህ አይነት በደረቁ ብጥር ታረጉትና ከዛ በኋላ በኮፊ በቡና ስክራብ ሰርታችሁ ለሴሉላይት በተለይ እንዴት ሁነኛ መፍትሄ እንደሆነ ልነግራችሁ አልችልም። ያው ጥንቃቄ ማድረጉ ስፖርት መስራቱ ሁሉ ነገር እንዳለ ሆኖ ማለት ነው። ኤኒ ሜካፕ የሚሸጥበት የቆዳ ትሪትመንት የሚሸጥበት ስቶር ብትሄዱ ለቆዳ ብሩሽ ለቆዳ ማበጠሪያ ብሩሽ ብላችሁ ብትሉ አለ። እንዴት እንደጋለ እንዴት እንደሚያቃጥል ስትጨርሱ ምንድነው የምታደርጉት? ዲጋ የምጠቀመው ካስተር ኦይል ነው። ካስተር ኦይል ከዚህ በፊትም ነግሬያችኋለሁ። ለደም ዝውውር ለማቀላጠፍ በጣም ይጠቅማል። ወደ ውህዴ ከመግባቴ በፊት በብሩሻችን ቆዳችንን በደንብ ጋል እስከሚል ድረስ ነው የምናበጥረው። ልክ ጋል ሲል በደንብ የደም ዝውውራችን እየተቀላጠፈ ነው ማለት ነው። ልክ በዛ ሰዓት ቆዳችን ክፍት ብሎ የምንሰጠውን ነገር በሙሉ ምጥጥ አድርጎ የሚጠቅመውን በደንብ አድርጎ ይይዛል። ልክ በዛው ልክ ደግሞ የደም ዝውውራችን በሚቀላጠፍበት ጊዜ እንዴት ነው ወደ ውሃ ሽንት እንድንሄድ እንትን ይለናል፣ ውሃ ሽንታችን ይመጣል። ስለዚህ ማሳጅ በምናደርግበት ጊዜ እንደነዚህ አይነት ትሪትመንቶች በምናደርግበት ጊዜ ሰውነታችንን እናዳምጥ። የሆነ ቶሎ ሽንት ቤት የሚሄድ ፍላጎት ይመጣል፣ ውሃ ሽንታችን ማለት ነው። ያ ቶክሲክ የሆነውን ነገር ሰውነታችን አቮይድ እያደረገው ነው ራሱ በራሱ ማለት ነው። ለዛ ነው ማሳጅ ማድረግ ለሰውነታችን ዲቶክስ ያደርጋል። እንደነዚህ አይነት ትሪትመንቶች ሰውነታችንን ዲቶክስ ያደርጋሉ። በቃ መጥፎ የሆነውን ቆሻሻ የሆነውን ነገር ከሰውነታችን እንድናወጣው እንድናስወግደው ይረዳናል ተብሎ የሚባለው። ካስተር ኦይሉን እንደዚህ ካስገባን በኋላ ምንድነው የምንጠቀመው? ባለፈው ማሳየቻለሁ። በጣም ብዙዎቻችሁ አመስግናችሁኛል። ኢንስታግራም ላይ ብዙዎቻችሁ ወይ ኤልሲ ይሄን አስቤው አላቀም ብላችሁ ተጠቅማችሁ የሚገርም ለውጥ አይታችኋልና ሳፍሮን ነው የምንጠቀመው። ሳፍሮን ጣሊያን ሀገር ዛፈራ ነው እንለዋለን። ሳፍሮን ከእርድ የሚለየው ምንድነው? እርድ የጠቆረን የበለዘን ነገር ቀስ ቀስ እያለ የማደብዘዝ ባህሪ ያለው፣ ሳፍሮን ደግሞ ከእርድ ጋር ኮምፔር ስታደርጉት እጥፍ ድርብ ጊዜ በጣም ፓወርፉል ነው። ለዛ ነው ጥንጥዬ የምንጠቀመው። ሳፍሮን ታውቃላችሁ፣ እቺ አንዷ 7 ዩሮ ነው የምትሸጠው። በጣም very expensive፣ በጣም ውድ ነው። ሳፍሮን ለምግብ እንጠቀመዋለን፣ ለውበት እንጠቀመዋለን፣ ለተለያዩ ነገር እንጠቀመዋለን። ትንሽ ነው የሚያስፈልገው። ይላችሁ እንደዚህ አንድ ቁንጥር አድርጌ ነው የከተትኩት። ይላችሁ ጠጋርጌ ባሳያችሁ ጥንጥዬ እያት ጥንጥዬ ዱቄት ናት። ከዛ ልክ ከሌላው ዘይት ጋር ከካስተር ኦይሉ ጋር ስታዋህዱት እንዴት የሚገርም ከለር እንደሚያወጣ ወዲያው ጎልደን ይሆናል። ያችሁት ከለሩ እንደዚህ አይነት ከለር ነው የሚመጣው። ታያችሁ? ከለሩን ይቀይርና እንደዚህ ልክ እንደ እርድ ብጭጭ ይላል። ልክ እንደዚህ በሚሆንበት ጊዜ ምንድነው የምናደርገው? ካስተር ኦይል ሁሉ ጊዜ እንደምናገረው ቤስት ኳሊቲ ኦርጋኒክ ካስተር ኦይል ገና ጥበብ ዌብሳይት ላይ የመጀመሪያው ሊንክ ላይ አስቀምጥላችኋለሁ። ሊንኩን ተጭናችሁ ብትገቡ ኮልድ ፕሬስድ ኦርጋኒክ ጥራቱን የጠበቀ ምርጥ ካስተር ኦይል ገና ጥበብ ላይ ታገኛላችሁ። ሲቀጥል ምንድነው የምንጨምረው? አንድ የሻይ ማንኪያ ሬት። እኔ ሁሉ ጊዜ ይሄንን ሬት ነው የምጠቀመው። በተለያየ ቪዲዮ ላይ አሳየቻችኋለሁ። አማዞን ላይ ነው የምገዛው።
ይሄ ሬት ከሌላው ሬት የሚቀይረው ምንድነው? ከአትክልቱ የወጣ ነው፣ ዱቄት አይደለም። ብዙ ጊዜ ሬት ተብለው በተለያየ ዌብሳይት ላይ የሚሸጡ የሬት ጄሎች ዱቄቱን ነው የሚጠቀሙት። ዱቄቱ ደግሞ ምንም ጠቀሜታ የለውም፣ እንዲሁ ዝም ብሎ ብር ማጥፋት ነው። እንደዚህ ግን ከአትክልቱ በደንብ አውጥተው ኳሊቲ የሆነ ሲሆን ግን ቆዳችሁ ላይ ፀጉራችሁ ላይ ስትጠቀሙት የሚገርም ለውጥ ነው የሚሰጣችሁ። እና ሁል ጊዜ እንደምለው ሬት ስትገዙ ከአትክልቱ የወጣ ነው ወይስ ከዱቄቱ የተሰራ ነው የሚለውን አንብባችሁ ግዙ። ይህንን በተለያየ ቪዲዮ ተናግሬያለሁ። ከዛ ከሬት ጋር አንድ ላይ እንቀላቀለዋለን። ሬት ለጠቆረ ለበለዘ የሆነ በቃ እንዴት ብዬ ልንገራችሁ ይወደ ድብዝዝ ላለ ቆዳ በጣም ጠቀሜታ አለው። በተለያየ ቪዲዮ ላይ አይታችኋል። እንዲሁም የተለያዩ ዶክተሮች ስለ ሬት በጣም ብዙ ነገር መስክረዋል። ሬት እኔ ቤቴ ፍሬሹ ስለሌለኝ ነው እንጂ ፍሬሹን ብትጠቀሙ ደግሞ ከዚህ በላይ ሞር በጣም ጠቀሜታ አለው። ስለዚህ ሬት በአቅራቢያችሁ ያገኛችሁትን ፍሬሹን የምታገኙ ከሆነ ሬት ሲደመር ካስተር ኦይል ሲደመር ሳፍሮን የሚሰጣችሁ ውጤት ልነግራችሁ አልችልም። በመቀጠል እንቀባዋለን። ደስ ሲል ዛሬ ቤት ሳጸዳ ስለቆየሁኝ ዛሬ አለባበሴ ቤት ሳጸዳ ስለነበረ ለቪዲዮ ለመስራትም አልተዘጋጀውም። ዝም ብዬ ሰዓቴን ተጠቅሜ ወደ ገላዬ ከመታጠቤ በፊት ለስራ ይሄን ቪዲዮ። ካስተር ኦይሉ ቤስት ኳሊቲ ሲሆን ከሬቱ ጋር ሲቀላቀል የሆነ የሚፈጥረው የሆነ ድልድል ያለ ባህሪ ያለና እሱ ላይ ሳፍሮን ስታረጉበት፣ ሳፍሮን በቀላሉ የምታገኙ ሳፍሮን ጉደኛ ውጤት ነው የሚሰጣችሁ ለቆዳችሁ። ሳፍሮን በቀላሉ ለማታገኙ እርድ ተጠቀሙ። እርድ ደግሞ ቤስት ኳሊቲው እርድ ቅመም የሌለበት ለቆዳ ተብሎ የተሰራው እርድ በተለይ ብብታችሁ ለሚጠቁርባችሁ ሰዎች፣ ተረከዛችሁ ጋር ቁርጭምጭሚታችሁ፣ ጉልበታችሁ አንዳንድ መቼም እኛ ብዙ ጊዜ ዳርክ ስኪኖች ወጥ የሆነ ከለር የለንም አይደለ? ጠቆር በለዝ ያሉ ኤሪያዎች ላይ እንደዚህ አድርጋችሁ ሰርታችሁ መጠቀም ቆንጆ ውጤት እንዲሰጣችሁ በቶሎ ሰውነታችሁ ጥሩ ውጤት እንዲሰጥ እያንዳንዱን ቦታ እንደዚህ እንዳሳየዋችሁ በደረቁ ታዘጋጁታላችሁ። ቆዳችሁን በእንደዚህ አይነት ብሩሽ በደረቁ ካዘጋጃችሁ በኋላ ምንም አይነት ትሪትመንት በምትጠቀሙበት ጊዜ የሚገርም ውጤት ይሰጣችኋል። አይናችሁን አካባቢ አትቀቡት። አይናችሁን እንዳለ ዙሪያውን ትተውና ሙሉውን ትቀቡታላችሁ ማለት ነው። እንደዚህ ቆንጆ ከተቀባን በኋላ 30 ደቂቃ 40 ደቂቃ 1 ሰዓት እንጠብቀውና ሙልጭ አድርገን ተጠብጠብ ብለን እና የምንቀባውን ቅባት ስቴፓችንን ተከትለን እንቀባባለን ማለት ነው።
ማታ ማታ እንደነዚህ አይነት ትሪትመንቶች በመናደርግበት ጊዜ ጠዋት ስንነሳ ቆዳችን እርፍ ብሎ የሚገርም ውጤት ይሰጠናል። ሌላው አደራ ምለው እንደነዚህ አይነት ውህዶች ለሶስቴ ለሁለቴ የሚሆኑ አዘጋጅተን ባኛችን አስቀምጠን በቃ በሳምንት ውስጥ ቢበዛ በ10 ቀን ውስጥ ተቀባብተን ከዛ ጥብጥብ አድርገን ከዛ እንዳዲስ መስራት አለብን እንጂ አንዴ ሰርተነው ወር 3 ሳምንት ምናምን ማስቀመጥ የለብንም። ምክንያቱም እንደነዚህ አይነት ውህዶች ራሳችን የሰራናቸው ኮንሰርቫንት ውስጡ የሌለበት በላብራቶሪ ቴስት የተሞከረ ነገር ስላልሆነ ብዙ ቀን ካስቀመጥ ነው የሚፈጥረው ሳይድ ኢፌክት ሊኖረው ስለሚችል እንደው ለቀድሞ እንደዚህ ለራሳችን ጥንቃቄ ስንል እንደነዚህ አይነት ውህዶች እዛው ቅልቅል እዛው ቅብት እዛው ደግሞ ሌላ እንደገና እንዳዲስ ሰራት ይሻላል እንጂ አንዴ ሰርተን 3 ሳምንት 1 ወር ምናምን እንዳናስቀምጠው። ይሄን ትልቅ አደራ የምለው ነው። በመቀጠል ማታ ማታ እንደነዚህ አይነት ትሪትመንቶች አድርገን ለቆዳችን ወደ አልጋችን ሄደን ጠዋት ስንነሳ የሚሰጠን ውጤት ግርም ነው የሚላችሁ። በተለይ እንደነዚህ አይነት እንደዚህ እንዴት ብዬ እንደ እርድ እንደ ሳፍሮን ይሄ ገብቷቸዋል ጠባሳን የማደብዘዝ ወይንም ደግሞ የጠቆረን የበለዘን ብጉርን ምናምን የማጥፋት ፓወር ያላቸው ነገሮች ቀን አይመከርም። ምክንያቱም ቀን ፀሐይ አለ፣ ቤት ውስጥ ያሉ የተለያዩ እንትኖች አሉ፣ መብራቶች አሉ ምናምን ነገርና ሁሉ ጊዜ እንደነዚህ አይነት ነገር ማታ ፀሐዩ ደብዘዝ ብሎ ተቀብተን ከዛ በኋላ ተጥብጥብ ብለን ወደ አልጋችን ብንሄድ ጠዋት ስንነሳ ጥሩ ውጤት ይሰጠናል ይባላል። ሲቀጥል ካስተር ኦይል ሁሉ ጊዜ እንደምለው የምንጠቀመውን ነገር ሁሉ ቅባታችንን ስቴፓችንን የምናደርገውን ነገር በሙሉ ካደረግን በኋላ መዝጊያችን ሁሉ ጊዜ ካስተር ኦይል መሆን አለበት። በተለይ አይናችን ለሚያብጥ አይናችን ስር ለሚጠቁርብን የተለያየ ፊታችን በቃ አለ ጊዜው እንዳይሸበሸብ እንዲሁም ደግሞ በቃ ወዙ የተጠበቀ እንዲሆን ጧት ስንነሳ የሆነ በቃ ፏ ያለ እርፍ ያለ ቆዳ እንዲኖረን ውሃ መጠጣቱ እንዳለ ሆኖ ጥሩ እንቅልፍ መተኛቱ እንዳለ ሆኖ ምግባችንን መጠንቀቁ እንዳለ ሆኖ ካስተር ኦይል ደግሞ የሚገርም ውጤት ይሰጠናል ለቆዳችን። ከዚህ በፊትም በተለያዩ ቪዲዮዎች ተናግሬያለሁ። የፈለጋችሁትን ነገር ተቀቡ፣ መዝጊያችሁ ግን ሁሉ ጊዜ ካስተር ኦይል ይሁን። እኔ ብቻ አይደለም የምለው፣ የተለያዩ ዶክተሮች በተለያየ ቪዲዮአቸው በተለያየ ሪሰርቻቸው የመሰከሩለት ነገር ነው። ቤስት ኳሊቲ ኮልድ ፕሬስድ ኦርጋኒክ ካስተር ኦይል ከቤታችሁ መጥፋት የለበትም። ሌላው በጣም አደራ ምለው በጠርሙስ መሆኑ። ምክንያቱም ካስተር ኦይል በተቀመጠ ቁጥር ልክ እንደ ኦሊቭ ኦይል የተቀመጠበትን ማቴሪያል የመመዝመዝ ባህሪ ያለው። ለዛ ነው ለቆዳ በጣም ቤስት ኳሊቲ ውጤት ይሰጣል የሚባለው። ሌሎች ዘይቶች በሙሉ በፕላስቲክ ፓክ መደረግ ሲችሉ ካስተር ኦይል ግን ለጤናችን ስንል በፕላስቲክ ፓክ የተደረገ እንዳትገዙ አደራ። ይህንን አደራ ብያለሁ። ሁሉ ጊዜ ካስተር ኦይል በምትገዙበት ጊዜ በጠርሙስ ጠርሙሱ ራሱ ኳሊቲ ስታንዳርዱን የኢሮፕን የጠበቀ መሆን አለበት። አደራ። ይሄ ማንደራደርበት ሀሳብ ነው። ሲቀጥል ብሩሽ ዛሬ የመጣሁበት ዋነኛው መልእክቴ በደረቁ ቆዳችንን በሳምንት አንዴ በሳምንት 2ቴ ቆዳችንን በደረቁ እናበጥረው። ከዛ የምንቀባው ነገር በሙሉ ወደ ውስጥ ድረስ ገብቶ ቆዳችንን የሚገርም ውጤት እንዲኖረው ይረዳናል ብዬ የተመከርኩትን ያየሁትን የጠቀመኝን ለእናንተ ሼር ላደርጋችሁ መጥቻለሁ። በዚህ አጋጣሚ እስከ መጨረሻ ድረስ ያዳመጣችሁ አመለካከታችሁን አስተያየታችሁን ኮሜንት ላይ እንድትጽፉልን አደራ እያልኩኝ በሚቀጥለው ኢትዮ ኤልሲ ላይፍስታይል ላይ ጠቃሚ በሆኑ እያዝናኑ በሚያስተምሩ በተለያዩ ቪዲዮዎች እስከምንገናኝ ድረስ ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ አደራ እያልኩኝ ላይክ አሁንም በድጋሚ እናገራለሁ፣ በጣም ላይክ እኔ ቪዲዮ ላይ ያንሳል። ለምን እንደሆነ ኮሜንት ላይ ጻፉልን፣ ሂሳብ እናወራርዳለን። ይህን ቪዲዮ ለምን ላይክ እንደማታደርጉ ሂሳብ እናወራርዳለን። ተባረኩልኝ። መልካም ሰንበት።